ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው እናሰማችሁን ሀብታም አስፋና ታምሩ ገላን ባለንበት ሰዓት አቆጣጠር የዛሬ የካቲት 28 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በድል የታጀበው የፋኖ ወታደራዊ እንቅስቃሴ፣ የዳይሬክተሩ ጥሪ፣ አገዛዙና የአማራ ሳይንት ጭፍጨፋ፣ የትግራይ ቀውስ፣ የጎዳና ላይ ኢፍጣሩና ተቃውሞ፣ የፖለቲካ እስረኞች መደብደብ፣ በተቃዋሚዎች ላይ ቦይኮት እንዳያደርጉ ጫና፣ የናይጄሪያ መታፈን፣ የኢራኑ ጦርነት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ቴዎድሮስ 3 ያገዛዙ ስልጣን አስጠባቂ ጦር ምሽጎችን በመደርመስ ከፍተኛ ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ከ3 በላይ ጠላት ምሽጎችን በመስበር በርካታ የጠላት ኃይል ሙትና ቁስለኛ ማድረጉን ዛሬ የካቲት 28 ቀን 2018 መረጃ አስታወቀ። ትናንት የካቲት 27 ቀን 2018 ከደንበጫ ቀናት መስመር ሙሉ በሙሉ ዘግቶ የመንገደኛ ስልክ፣ የአንገት ሐብልና ገንዘብ ሲዘርፍ የቆየው የአብይ አገዛዝ ስልጣን አስጠባቂ ኃይል በቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ጠላት ኃይል ሙትና ቁስለኛ በማድረግ ወደ መጣበት ደንበጫና ማኑኤል ከተማ እንዲፈረጥጥ ማድረግ መቻሉን፣ 3 የጠላት ምሽግ መስበራቸውንም ይኸው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የዙ ግንኙነት ኃላፊ አርበኛ ማርሸት ጻሁ ይፋ ባደረገው በዚህ መረጃ የዙ 99ኛ ክፍለ ጦር ከቀኑ 11 ሰዓት ተኩል እስከ ቀኑ 12 ሰዓት ተኩል ባደረጉት አውደ ውጊያ የጠላት 3 ምሽጎች በመደረማመስና ከምሽግ ምሽግ በመረማመድ ጠላትን በቆፈረው ጉድጓድ ሲቀብሩት ማምሸታቸውን ገልጿል። በትላንትናው ዕለት በነበረው አውደ ውጊያ 10 የጠላት ኃይል የተደመሰሰ ሲሆን 13 የጠላት ኃይል ከባድና ቀላል የመቁሰል አደጋ ሲደርስበት ውጊያውን የመራው የ109ኛ ኮር ዘመቻ መምሪያ 10 አለቃ ንብረት ደሴ የውጊያ ሪፖርት ማቅረቡን የህዝብ ግንኙነት ኃላፊው ዛሬ የካቲት 28 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምስራቅ አማራ ቀጠና ምኒልክ ዛሬ የካቲት 28 ቀን 2018 ይፋ ባደረገው ተጨማሪ መረጃ የብልጽግናው ስልጣን አስጠባቂ ሰራዊት በጀነራል ሰለሞን ኢተፋ የሚመራው ደቡብ ዕዝ አባላቶች በሙሉ ትጥቆቻቸውን በመያዝ ፋኖን መቀላቀላቸው መቀጠሉን አስታውቋል። የፋሽቱ ብልጽግና ሰራዊት ከየአቅጣጫው እየፈረሰ ሲሆን የደቡብ ዕዝ 205ኛ ኮር 42ኛ ክፍለ ጦር 2 አባላቶች ሙሉ ትጥቃቸውን በመያዝ ምኒልክ 101ኛ ኮር 35ኛ ክፍለ ጦርን መቀላቀላቸውን አመራሮቹም አቀባበል አድርገውላቸዋል በማለት ምኒልክ ዛሬ የካቲት 28 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከነዚህ በተጨማሪ በተመሳሳይ በቀጠናው በጀነራል ሰለሞን ኢተፋ ከሚመራው ደቡብ ዕዝ 202ኛ ኮር 30ኛ ክፍለ ጦር አባላቶች 1 ስናይፐርና 1 ጥቁር ክላሽ ከነሙሉ ትጥቅና ተተኳሹ በመያዝ ምኒልክ 102ኛ ኮርን መቀላቀላቸውን እዙ ዛሬ የካቲት 28 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከመከላከያ ኮብልሎ ፋኖን የተቀላቀሉት ዘመቻ መሪና ስናይፐር ተኳሽና አሰልጣኝ አባላቶች ከፍተኛ መኮንኖች የሚያወርዱልን ተልዕኮ በመጀመሪያ ፋኖ እናጠፋለን፣ ቀጥለን ወያኔ እናጠፋለን፣ በመጨረሻ ኤርትራን በመውጋት ወደብ እናስመልሳለን እያሉ ቅስቀሳ እንደሚያደርጉ የብልጽግና እብደት በመግለጽ ለዚህ ውሳኔ መብቃታቸውና አገዛዙ በጦርነት ስልጣኑን ለማስቀጠል እየተንቀሳቀሰ መሆኑን ተረድተው ፋኖን መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዛሬ የካቲት 28 ቀን 2018 ባወጣው በዚሁ ተጨማሪ መረጃ አስታውቋል። አሜሪካና እስራኤል በኢራን ላይ የተያዙት ጥቃትም ኢራንም እየወሰደችው ያለው አጠፋይ እርምጃ በቀጠናው የጤና ተቋማት ህልውናን ከአደጋ ውስጥ ሊከት ይችላል ሲል የዓለም አቀፉ የጤና ተቋም አስጠነቀቀ። በዱባይ የነበረው የዓለም አቀፍ የአስቸኳይ ጤና ሎጂስቲክ መናኸሪያም ስራው ማቋረጡን ድርጅቱ አስታወቀ። ከተጀመረ አንድ ሳምንት ያስቆጠረው የመካከለኛው ምስራቅ ቀውስ የተነሳ 13 የጤና ጣቢያዎች በኢራን፣ አንድ የጤና ጣቢያ በሊባኖስም ጥቃት እንደደረሰ ባቸው ያረጋገጡትም ይህም የጤና ተቋማትን ኢላማ ማድረግ የዓለም አቀፋዊ የሰብአዊ መብት ህጎችን የሚጣረስ መሆኑን ያስታወቁት የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም እስካሁን ድረስ ከ1000 በላይ ሰዎች ህይወታቸውን የቀጠፈው ከ100,000 በላይ ሰላማዊ ዜጎችን ያፈናቀለው በትንሹ 16 ሀገራትን ያጠቃው የመካከለኛው ምስራቅ ጦርነት በጤና አገልግሎት ላይ ከፍተኛ ጉዳት ሊያስከትል እንደሚችልም ስጋታቸውን ገልጠዋል። ዶክተር ቴድሮስ አስተያየታቸውን
ማለታቸውን ሲቀጥሉ በጦርነቱ ላይ የተሳተፉ ሁሉም ባለድርሻ አካላት ለዓለም አቀፍ ሕጎችም ተገዢ እንዲሆኑ፣ ሆስፒታሎች፣ የጤና ሰራተኞችና ታማሚዎች ደህንነታቸውን ጥበቃ እንዲደረግላቸውም ጥሪ አቅርበዋል። አሁን የሚታየው ቀውስም አፋጣኝ እልባት ካልተሰጠው በቀጠናው ከፍተኛ የጤና አገልግሎት ኪሳራም ሊያስከትል ይችላል በማለት አስጠንቅቀዋል። ከሰሞነኛው ቀውስ ጋር በተያያዘ በቀጠናውና ዓለም አቀፍ ደረጃ አስቸኳይ የሕክምና ቁሶችም መድኃኒቶችና የላቦራቶሪ ቁሶች መናኸሪያ በመሆን የሚያገለግለው በተባበሩት አረብ ኤሚሬት ዱባይ የሚገኘው መጋዘን በጦርነቱ ስጋት ሳቢያም ለጊዜው ስራው ማቋረጡን የዓለም አቀፉ የጤና ተቋም ሹሙ ዶክተር ቴድሮስም አስታውቀዋል። ዶክተር ቴድሮስ ቀደም ባለ አስተያየታቸው በደቡብ ሊባኖስ በጤና አገልግሎት ላይ የነበሩ 3 የሕክምና ባለሙያዎች መሞታቸውን፣ 6 ሰራተኞችም ታይሪ በተባለ ወረዳ ውስጥ መቁሰላቸው በእጅጉ ስሜትን የሚጎዳ ጦርነቱም ከቀጠለም ተመሳይ አሳዛኝ ጥቃቶችም አይቀሬ ናቸው። ዶክተሮችም፣ ነርሶች፣ የአስቸኳይ ጊዜ ባለሙያዎችም፣ ፓራሜዲክስም የሰው ህይወት የመታደግ ሙያቸው ሊታገድ አይገባም። ሰላም ብቸኛው መድኃኒት ነው። ጀግኖች ብቻ ናቸው ሰላምን የሚመርጡት በማለትም ጥሪ ማቅረባቸውም ተመልክቷል። አገዛዙ ዳግማዊ የአሩሲ ጭፍጨፋን በመሃል አማራ ሳይንት ማድረጉና ቤተክርስቲያን ላይ ያነጣጠረ ጥቃት መፈጸም ሰላማዊ ሰዎች ላይ ጉዳት ማድረሱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራን ህዝብ በማንነቱ ብቻ እየጨፈጨፈ ያለው ስርዓት ዛሬ የካቲት 28 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ የመሃል አማራ ሳይንት ህዝብ ቤተክርስቲያን ላይ በመድፍ ጭፍጨፋ በመፈጸም በሰላማዊ ሰዎች ላይ ጉዳት ማድረሱን አስታውቋል። ይህ ጨፍጫፊ መንግስት የአማራን ህዝብ ታሪክ ከማጥፋት አልፎ የኢትዮጵያ ኦርቶዶክስን የማዳከሙን ስራ ገዳማትን ኢላማ ያደረገ ሲሆን ርዕሰ አድባራት ወገዳማት ታከለ ነገስት አትሮንስ ማርያም ቤተክርስቲያን በአማራ ሳይንት የምትገኘውን በመድፍ በመደብደብ 26 ሰላማዊ ሰዎች የተጎዱ ሲሆን ከእነዚህ ውስጥ አስተዳዳሪና አቃቢዋን እንዲሁም 3 ዲያቆናት በአጠቃላይ 5 ህይወታቸው ማለፉን 21 ከባድ የመቁሰል አደጋ እንደደረሰባቸው መረጃ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ እንዳስታወቀው በደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘው ታሪካዊቷና ጥንታዊቷ ርዕሰ አድባራት ወገዳማት ታዕካ ነገስት አትሮንስ ማርያም ቤተክርስቲያን መስዋዕተ ኦሪት ከሚሰዋባቸው ኦሪት ቤተክርስቲያን አንዷ ስትሆን ቤተክርስቲያኗ ከዓመተ ዓለም ጀምራ ምዕመናኖቿን ስታገለግል የቆየች ሲሆን የአጼ አምደ ማርያምን ጨምሮ የብዙ ነገስታት መቃብር ዛሬም ድረስ በቦታው እንደሚገኝና የሀገር ጭምር ታሪካዊ ቅርስ መሆኗን ይኸው መረጃ አስታውቋል። ጨፍጫፊው መንግስት ቤተክርስቲያኗን ኢላማ ያደረገበት ምክንያት በርካታ የታሪክ መዛግብቶች ያሉበት በመሆኑ በርካታ የአብነት ተማሪዎች የሚማሩበት በመሆኑና ኦርቶዶክስን ማዳከም አማራን የማዳከም አንዱ ስልት በመሆኑ ይህን አጸያፊ ተግባር የሰው ልጅ በሙሉ ሊያወግዘው ይገባል በማለት የአማራ ፋኖ አንድነቱን የበለጠ በማጠናከር ህዝቡን ሊታደግ የሚገባበት ጊዜ መሆኑን በግልጽ ያሳየ መሆኑንም ጠቅሷል። ሰማዕት ወገኖቻችን በማለት የምኒልክ ዕዝ የተገደሉና የቆሰሉትን በስም የዘረዘረ ሲሆን ከነዚህ መካከል ቆሞስ አባ ሞገስ ፍስሐ የሞቱ አትሮንስ ማርያም ማሆ ድንቄ ታከለ የቤተክርስቲያኒቱ አቃቢ አትሮንስ ማርያም ዲያቆን መዝገቡ መኮንን ሜስ ቆስቋም ማርያም እግሩ የተቆረጠ ከባድ ቁስለኛ አካል የደረሰበት ሲሆን አባ አካል ወልድ መንግስቱ አትሮንስ ማርያም አባ ምናሴ ታረቆ የቆሰሉ አትሮንስ ማርያም ዲያቆን በአማን የሞተ ዲያቆን በለጠ አስቻለው እንዲሁ ከአትሮንስ ማርያም የተገደለ መሆኑን የጠቀሰው ምኒልክ ዕዝ ሁሉንም ተጎጂዎች በስም ዘርዝሮ የጉዳታቸውን አይነት ይፋ አድርጓል። በአገዛዙ ጥቃት የተደናገጡ የገዳሙ አብነት ተማሪዎች በሙሉ አካባቢውን ለቀው መሰደዳቸውን የጠቀሰው መረጃ ከተጨፈጨፉት ምዕመናኖች መካከል 5 ህይወታቸው ሲያልፍ 11 እግራቸው መቆረጡን እንዲሁም 10 መካከለኛና ቀላል የመቁሰል አደጋ እንደደረሰባቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 28 ቀን 2018 የተፈጸመውን ጥቃት አስታኮ ባወጣው ዝርዝር መረጃ ገልጿል። ይህ እንዲህ እንዳለ አገዛዙ ከጀርባ የሚቆጣጠረውና ዛሬም ድረስ ያልቆመው በአርሲ ኦርቶዶክሳውያን ላይ የተሰነዘረ ያለውን ጥቃት አጀንዳ ለማስቀየር አገዛዙ የሃይማኖት ካርድ በመሳብ ህዝቡን ጥርጣሬው ስለመክተትና እርስ በርስ በማጋጨት ስልጣኑ ለማስቀጠል እየተንቀሳቀሰ በመሆኑ የስርዓቱ መጠቀሚያ የሆኑ የሃይማኖት አባቶች ድርጊቱን በጥንቃቄ እንዲያውና በተለይም ምዕመኑ ክርስቲያን፣ ሙስሊም ሳይል ጉዳዩን በጥንቃቄ እንዲመረምር ጥሪዎች መቅረብ ጀምረዋል። የትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ቢሮ በህዝብ የትራንስፖርት አገልግሎት ላይ የ100 እጥፍም ታሪፍ ማድረጉን አስታወቀ። ለዚህም ጭማሪ ወደ ክልሉ የሚገባው የነዳጅ ፍጆታ መቋረጥ መሆኑን አስታወቀ። ከትላንት ወዲያም ጀምሮ በክልሉ ተግባራዊ የሆነው የተባለው አዲሱ የ100 እጥፍም የትራንስፖርት ታሪፍ በአብዛኛው በክልሉ ተደቅኗል ያለውን የትራንስፖርት አገልግሎት መስተጓጎል፣ በአንዳንድ አካባቢዎች የተፈጠረውን ሙሉ በሙሉ የጉዞ መቋረጥን
የገንዘብ የነዳጅ እጥረትን ለመካካስ የታሰበ ነው ብሎታል። ለፌዴራል መንግስቱ ቀደም ሲል የነዳጅ እጥረት ወይም መቋረጥ ችግሮችን ያስታወቀው የክልሉ ጊዜያዊ የንግድና የኤክስፖርት ትራንስፖርት ቢሮም የትራንስፖርት ተቋማት በተቻለ መጠን ጥሬ ገንዘብ ይዘው ከመጓዝ በዘመናዊ የኤሌክትሮኒክስ አከፋፈል ዘዴ እንዲጠቀሙ የትራንስፖርት አገልግሎት ሰጪ ድርጅቶችም ችግሩን ከግንዛቤ ውስጥ በመክተት በተቻለ መጠን ከተጓዦች ጥሬ ገንዘብ ከመጠበቅ በኤሌክትሮኒክስ ክፍያ አማካኝነት አገልግሎት እንዲሰጡ አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር የንግድና የኤክስፖርት ተቋም ባለፈው ወር ባወጣው መግለጫ ወደ ክልሉ በወር ከ12 ሚሊዮን እስከ 15 ሚሊዮን ሊትር ይላክ የነበረው የነዳጅ አቅርቦት ካለፈው ጥር ወር ጀምሮ ሙሉ በሙሉ በመቋረጡ ይህም የአቅርቦት መቋረጥ የትራንስፖርት፣ የጤና አገልግሎት፣ የኤሌክትሪክ ስርጭት፣ የሰብአዊ እርዳታና ሌሎችም ተመሳሳይ ወሳኝ አገልግሎቶች በእጅጉ አሳሳቢ ደረጃ ውስጥ መውደቃቸውን በክልሉ የነበሩ 93 የነዳጅ ጣቢያዎች መዘጋታቸውን ለገንዘብ ኪሳራና ከስራ መፈናቀል አደጋ እንዳስከተለም የቢሮው ኮሚኒኬሽን ዳይሬክተር ተክለሽ ገብረ ሕይወት ማስጠንቀቃቸው አይዘነጋም። በአዲስ አበባና ሐዋሳን ጨምሮ በተለያዩ አካባቢዎች የጎዳና ላይ ኢፍጣር ተደረገ። በአዲስ አበባ መስቀል አደባባይ ከተደረገው የኢፍጣር ፕሮግራም በኋላ ለኢራን ድጋፋቸውን የሰጡና አሜሪካና እስራኤልን ያወገዙ ወጣቶች ታይተዋል። የዝግጅቱ ዓላማ ሃይማኖታዊ አይደለም የሚሉ ተቃውሞዎችም ተደምጠው ነበር። ከአገዛዙ ጋር በቀረቡ ግለሰቦች አማካኝነት ሲካሄድ የነበረውን የጎዳና ኢፍጣር ዛሬም የካቲት 28 ቀን 2018 በመስቀል አደባባይ በአዲስ አበባ ካደረጉ በኋላ ከበዓሉ በኋላ ወደ ቤታቸው ሲሄዱ ከነበሩ መካከል በርካታ የእምነቱ ተከታይ ወጣቶች ለኢራን ያላቸውን ድጋፍና በአሜሪካና እስራኤል የተሰነዘረውን ጥቃት በማውገዝ በጩኸት በፉጨትና በፉከራ ሀሳባቸውን ሲገልጹ የነበረ ሲሆን መስቀል አደባባይ ዝግጅቱን አድርገው ሲመለሱ ከነበረው መካከል በተለይም ከለገሃር እስከ ሜክሲኮ ባለው አካባቢ በርካታ ወጣቶች ተሰባስበው ለኢራን መንግስት ያላቸውን ድጋፍ በአየር ጥቃት የተገደሉት አያቶላን በማውደስ የአሜሪካና እስራኤል መንግስት ሲያወግዙ ተስተውለዋል። ሙስሊሙ ማህበረሰብ የረመዳን ወርን የተቸገሩ ወገኖችን በመርዳት መደጋገፍ ይገባል በማለት በዚሁ ስነ ስርዓት ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ነጃሽ ለሀገር በሚል መሪ ቃል የተዘጋጀው ስድስተኛው ታላቁ የጎዳና ላይ ኢፍጣር መርሃ ግብር በመስቀል አደባባይ በተደረገበት ወቅት ያገዛዙ መገናኛ ብዙሃን ጭምር የአደባባዩን ስያሜ ወደ ጎን በማድረግ በአዲስ አበባ ከተማ ተካሂዷል ያሉ ሲሆን የዝግጅቱ አስተባባሪ የተባሉት አብዮት አደባባይ በማለት የመስቀል አደባባይ ስያሜ መልሰው ወደ ቀድሞ ስያሜ ለመመለስ ያደረጉት ጥረትም ሃይማኖታዊ መቻቻልና መከባበርን ሆን ብለው ለማደፍረስ የተንቀሳቀሱ የሚል ማህበራዊ ሚዲያ ላይ ወቀሳ አስከትሎባቸዋል። በ10 ሺህ የሚቆጠሩ በመስቀል አደባባይ የጎዳና ላይ ኢፍጣር ያደረጉ ሲሆን በሐዋሳ ከተማና በሌሎች አካባቢዎችም በተመሳሳይ ዝግጅት ያካሄዱ እንዳሉ የወጡ መረጃዎች ይገልጻሉ። በጎዳና ኢፍጣር ስም የሀብት ምንጭ ያደረጉት የኢድ አደባባይ ፖለቲካ ከኡስታዝ አቡበከር አህመድ እስከ ሙጃይብ አሚኖ በሚል አንድ ሃይማኖት መምህር በማህበራዊ ሚዲያ ባቀረቡት ተቃውሞ የኡስታዝ አቡበከር አህመድ እና ሙጃይብ አሚኖ ቢዝነስ በመስቀል አደባባይ የጎዳና ላይ ኢፍጣር በትንሹ ሲዳሰስ በሚል ባወጡት ጽሁፍ በእስልምና አስተምሮ የጎዳና ላይ ኢፍጣር የሚባል ነገር ቢድዓ ነው ወይም በቀላል አማርኛ በእስልምና ሃይማኖት አይፈቀድም ያሉ ሲሆን መስቀል አደባባይን ኢድ አደባባይ በሚል ፖለቲካ የተጀመረው የጎዳና ላይ ኢፍጣር ዛሬ ላይ በስፖንሰር እየተደገፈ ታላቅ የገቢ ምንጭ ያደረጉት ግለሰቦች መርህ እንዳልተከተሉ በወቀሳ አንስተዋል። ግለሰቦቹ ከአገዛዙ ጋር የቀረበ የፖለቲካ ግንኙነት ያላቸውና በቅርቡ በህይወት የተለዩት ታላቁ የሃይማኖት አባት በአብይ አህመድ በሚደገፈውና በኦሮሞ የበላይነት መጅሊሱን መቆጣጠር አለብን ባለው ቡድን ከስልጣን ተገፍተው መውረዳቸውን ተከትሎ መጅሊሱን የተቆጣጠረው ቡድን ከጊዜ ወደ ጊዜ የሚያራምደው አቋም በኢትዮጵያ ውስጥ ሃይማኖታዊ መቻቻልን ለማናጋት ይልቁኑ ጽንፈኛና አክራሪዎችን ጭምር በጉያው መያዙን በተግባር እያረጋገጠን የሚሉ ወቀሳዎች ሲከተሉ መቆየታቸው አይዘነጋም። ሰሞኑን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በኢራን ኤምባሲ ተገኝተው በአያቶላ ሞት የተሰማቸውን ሀዘን ከመግለጽ አልፈው እንደ ሃይማኖት ጥቃት መቁጠራቸው በኢራን ኤምባሲ በኩል ከተገለጸ በኋላ ከሰዓታት በኋላ ማስተባበያ ወጥቶ ኢራን ኤምባሲ ጽሁፉን ማንሳቱ መነጋገሪያ ሆኖ እንደነበር አይዘነጋም። አንዳንዶች የጎዳና ላይ ኢፍጣርን የሙስሊሙ ማህበረሰብ እስከደገፈው ድረስ መቀጠሉ ችግር ባይኖርም ይህንን ሽፋን በማድረግ ከአገዛዙ ጋር የፖለቲካ አጀንዳ ያላቸው ወገኖች በህዝቡ መካከል ሃይማኖታዊ መፋጠጥ እንዲፈጠር የሚያደርጉት እንቅስቃሴ ግን ኃይል ሊባል እንደሚገባ በወቀሳ አስተያየታቸውን ሲያነሱ ተስተውለዋል። የጎዳና ላይ ኢፍጣር ትላንትና እንደ ቀልድ ነበር የተጀመረው። ዛሬ የዲናችን አንድ አካል ሆኖ
ሶስተኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ ሶስተኛ ኢድ አድርገውት ማለት ነው። አላህ ተባረከ ወተዓላ ለኛ የደነገገልን 2 ኢድ ነው። እንደዛ ከሆነኛ የነብያችን ሰለላሁ ዐለይሂ ወሰለም በግፍ እስር ላይ ከሚገኙ የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል ዛሬ በቅሊንጦ ማጎሪያ ቤት ማምሻውን በበርካቶች ላይ ድብደባ መፈጸሙን የሚጠቅሱ መረጃዎች ወጥተዋል። በቅሊንጦ ማረሚያ ቤት ከፍተኛ ኃላፊ የሆነው ኢንስፔክተር ድሪባ ሰንበታ በተደጋጋሚ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ላይ አጸያፊ ስድብ በመሳደብ በማንነታቸው ሳቢያ ለማሸማቀቅ ከመሞከር አልፎ እስከ መደብደብ የደረሰ ሲሆን ይህ ቅሬታ ለከፍተኛው ፍርድ ቤት ቀርበው መፍትሄ ያላገኘ ቢሆንም ዛሬ ማምሻውንም በርከት ያሉ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል ከ2 በላይ የሚሆኑ ከፍተኛ ድብደባ እንደተፈጸመባቸውና ቀደም ሲል የፖለቲካ እስረኞቹ ላይ ድብደባ ከመፈጸሙ በፊት ትንኮሳ ይካሄድ እንደነበር የሚጠቅሱ መረጃዎች ወጥተዋል። በተለምዶ ዞን 1 በሚባለው በቅሊንጦ ማጎሪያ ቤት ውስጥ በሚገኘው ስፍራ ላይ ይገኙ ከነበሩ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል በግፍ ከተደበደቡት መካከል ዶክተር ዳንኤል ተሹ፣ አቶ መኮንን ተስፋ፣ አቶ እስክንድር ሽፈራው የሚገኙበት ሲሆን በተለይም ከ2 ቀናት በፊት የካቲት 26 ቀን 2018 ዓ.ም የፖለቲካ እስረኛው አቶ እስክንድር ሽፈራው መድኃኒትና ንብረታቸውን በማዘረፍ ዛሬ የአማራ ብሔር ተወላጅ በሆኑት የፖለቲካ እስረኞች ላይ የሌላ ብሔር ተወላጆችን በማስነሳት የብሔር ግጭት የሚመስል ነገር ለመቀስቀስ ተንቀሳቅሰው የአማራ ብሔር ተወላጆቹ እንዲደበደቡ ማድረጋቸውን ማምሻውን ከእስር ቤት የወጣው መረጃ ይገልጻል። የእስር ቤቱ ኃላፊዎች በተቀነባበረ መንገድ ያስነሱትን ግጭት መሰረት አድርጎ የጭስ ቦምብ ጭምር ወደ እስረኞቹ ክፍል በመወርወር በር መዝጋት በርካቶች ላይ ጉዳት መድረሱን ከፍተኛ ድብደባ ከተፈጸመባቸው የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል ዶክተር ዳንኤል ተሾ፣ አቶ መኮንን ተስፋ፣ እስክንድር ሽፈራው፣ ቢንያም ተረፈ የሚገኙበት ሲሆን ቢንያም ተረፈን ወደ ሌላ ዞን ከመሸ እየተደበደበ መዛወሩን የሚጠቅሱ መረጃዎች ወጥተዋል። ቁጥራቸው ከ2 በላይ በሚሆኑት የፖለቲካ እስረኞች ላይ ከተፈጸመው ድብደባ በተጨማሪ በእስር ቤቱ እስረኞች እንደ እምነታቸው ጸሎት የሚያደርሱ ቢሆንም የኦርቶዶክስ እምነት ተከታዮች የአምልኮ የሚፈጽሙበትን ቦታ በማፈራረስ የእስር ቤቱ ኃላፊዎች ያላቸውን ግልጽ ጥላቻና ወገንተኝነት በተግባር ማረጋገጣቸውን የቀሩትም የፖለቲካ እስረኞች ለሕይወታቸው መስጋታቸውን የሚጠቅሱ መረጃዎች ወጥተዋል። በቅሊንጦ ማጎሪያ ቤት ከሚገኙ የህሊናና የፖለቲካ እስረኞች መካከል ያለመከሰስ መብታቸው ሳይነሳ ተደብድበው በግፍ እስር ላይና ከፍተኛ ስቃይ የተፈጸመባቸው የምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ በኋላ፣ ዶክተር ካሳ ተሻገርን ጨምሮ ሌሎችም ለፍርድ ቤት በእስር ቤቱ የደረሰ ጥቃት፣ የማዋረድ፣ የመብት ጥሰትና በፍተሻ ስም ሕይወታቸውን አደጋ ላይ የጣሉ እርምጃዎችን በተደጋጋሚ ለፍርድ ቤት አቤት ያሉ ቢሆንም ፍርድ ቤቱ የቅሊንጦ ማረሚያ ቤት አመራር የሆነው ኢንስፔክተር ድሪባ ሰንበታን ጭምር በማስጠራት የጠየቀ ቢሆንም ፍርድ ቤቱ ለሰጠው ትዕዛዝ ፍላጎቱ እስካልሆነ ድረስ ተግባራዊ ማድረግ የማይፈልገው አገዛዝ በጉልበት እርምጃው መቀጠሉን የፖለቲካ እስረኞቹ በቅርቡ በስጋት ማንሳታቸው አይዘነጋም። ህዝባዊ ወያነ ሓርነት ትግራይ ህወሓትን በገንዘብ በመርዳት የተጠረጠሩ የውጭ ኢንቨስተር ጉዳይ በድጋሚ እንዲታይ የፍትህ ሚኒስትር ወሰነ። የገንዘብ ሚኒስትሩ ኢዮብ ተካልኝና አቶ ጌታቸው ረዳም ፍርድ ቤት ሊቀርቡ መሆኑም ተሰማ። በደም አፋሳሹ የሰሜን ኢትዮጵያ የትግራይ ጦርነት ወቅት ለህወሓት የገንዘብ ድጋፍ አድርገዋል በሚል ኢትዮጵያ ውስጥ በሰፊ እርሻ ልማት ላይ በተሰማሩት የስዊዘርላንድ ባለሀብቱም ጆሹዋ ጌሃርጌ ላይ ክስ የቀረበባቸው ሲሆን ክሱም ተቋርጦ የነበረን መሆኑ አይዘነጋም። ይሁን እንጂ የፍትህ ሚኒስትር በያዝነው ወር ፋይሉን ከቆመበት እንደገና በማንቀሳቀስ ምርመራ መጀመሩም ታውቋል። እኚህ ባለሀብት በራያ አዘቦ ሰፊ እርሻ መሬት ያላቸው ሲሆን የአሊም ፋርማሲ ባለቤት መሆናቸውም ይታወቃል። ባለሀብቱም ለመጀመሪያ ጊዜም በቁጥጥር ስር የዋሉት በ2014 ዓ.ም ጦርነቱ በነበረበት ወቅት ከ1.2 ሚሊዮን ብር በላይ ጥሬ ገንዘብ በመያዝ ወደ ትግራይ ክልል ለመግባትም ሲሞክሩ መሆኑ አንዳንድ መረጃዎች በወቅቱ
በወቅቱ መግለጻቸው አይዘነጋም። የቀረበባቸውም ክስም ህወሓትን ለመርዳት ገንዘብ ይዘው ወደ ትግራይ ለመግባት ሲሞክሩ ተያዙ የሚል የሆነ ሲሆን ይሁን እንጂ ባለሀብቱ በወቅቱ የባንክ አገልግሎት ተቋርጦ ስለነበረም ገንዘቡን የያዙት የሰራተኞቻቸውን ወርሃዊ ደሞዝ ለመክፈል መሆኑን በመግለጽ በጠበቆቻቸው አማካኝነትም ሲከራከሩም ቆይተዋል። አሁን ላይ ክሳቸው በድጋሚ መንቀሳቀስ ከጀመረ በኋላ ባለሀብቱ የገንዘብ ሚኒስትር ዴታውን ዶክተር ኢዮብ ተካልኝን፣ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን እንዲሁም የቀድሞውን የመቀለ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንድያ ገብረ ሕይወትን ለመከላከያ ምስክርነት ማስመዝገባቸውም ታውቋል። ባለሀብቱ በቀረበባቸው ክስ ጥፋተኛ ሆነው ከተገኙ እስከ 3 ዓመት የሚደርስ እስራት ሊጠብቃቸው እንደሚችልም ተገምቷል። የቀድሞው የህዝባዊ ወያነ ሓርነት ትግራይ ከፍተኛ አመራርና የክልሉ ጊዜያዊ አስተዳደር የነበሩት በአሁኑ ሰዓት የጠቅላይ ሚኒስትሩ አማካሪ የሆኑትም አቶ ጌታቸው ረዳም ሰሞኑን የአገዛዙ ማህበራዊ ሚዲያ አፈቀላጤዎችም ከህወሓት አልተለየም የሚል ወቀሳም አቅርበዋል። በወልቃይትና ራያ ጉዳይ የምርጫ ቦርድ ውሳኔን ከተቃወሙ በኋላ ይህንን የሰላ አስተያየታቸው መስጠታቸው ተመልክቷል። በጎንደር ከተማ የመስጂድ ኢማም በነበሩት ኡስታዝ መሐመድ ዘይኑ ላይ ማንነታቸው አልታወቁም በተባሉ ታጣቂዎች አገዛዙ በተቆጣጠረው አካባቢ የተፈጸመው ግድያ ጥርጣሬ አጭሯል። ድርጊቱ የሚወገዝና አገዛዙ የሃይማኖት ሽፋን በመስጠት ግጭት ለማስነሳት እየተንቀሳቀሰ መሆኑን ያሳያል የሚሉ ወቀሳዎች ተከትለው ቀርበዋል። አስቸኳይ ነጻ ምርመራ እንዲደረግና ገዳዮች ለፍርድ እንዲቀርቡ ጥያቄ እየቀረበ ነው። በአማራ ክልል ጎንደር ከተማ የታወቁ የመስጂድ ኢማም የነበሩት ኡስታዝ መሐመድ ዘይኑ ትላንት ምሽት የተራዊ ሰላት ሰግደው ሲመለሱ በመኖሪያ ቤታቸው በር ላይ በታጣቂዎች በተተኮሰ ጥይት መገደላቸውን ከስፍራ ያወጣው መረጃ ይገልጻል። ሰሞኑን በአሩሲ በተከታታይ በኦርቶዶክስ እምነት ተከታዮች ላይ የሚፈጸመውን ጭፍጨፋ ተከትሎ ወቀሳ እየደረሰበት ያለው አገዛዝ ሃይማኖት ተኮር ግጭት ለማስነሳት ያሰማራቸው ገዳዮች ሊሆኑ ይችላሉ የሚሉ ስጋቶች ተከትለው ቀርበዋል። በኡስታዝ መሐመድ ዘይኑ ላይ የተፈጸመው ግፍ ሊወገዝ የሚገባውና አገዛዙ ከዚህ ቀደም በኦሮሚያ ክልል በማንነትና በኦርቶዶክስ እምነት ተከታዮች ላይ ጥቃት ሲፈጸም በሞጣ መስጊድ በማቃጠል በጎንደር ተመሳሳይ ድርጊት በመፈጸም ግጭት ለማስነሳት ያደረገው ሙከራ በኢማሙ ግድያ ላይ በጥርጣሬ አብሮ መነሳት የጀመረ ሲሆን ኢማሙ ኡስታዝ መሐመድ ዘይኑ ከልፈታቸው አንድ ቀን ቀደም ብሎ በጎንደር ከተማ ታላቁ ጃሚአል ከቢር መስጊድ ሰላትን በኢማምነት አሰግደው እንደነበርና የአገዛዙ ኃይሎች ሙሉ ለሙሉ ቁጥጥር ባለበት በዚህ መኖሪያ ቤታቸው ባለው አካባቢ በኢማሙ ላይ ግድያ የፈጸሙት ታጣቂዎች በወላጅ አባታቸውና በታናሽ ወንድማቸው ፊት መሆኑ የተገለጸ ሲሆን በወቅቱ በስፍራው በነበሩ 11 ሰዎች ላይ ከባድ ድብደባና ዘረፋ መፈጸሙን ከአካባቢ የወጣው መረጃ ይገልጻል። ጎንደር መሃል ከተማ ቅዳሜ ገበያ ከታላቁ ጀሚአል ከቢር መስጂድ 200 ሜትር ርቀት ላይ ከዋሽ ባንክ 100 ሜትር ገደማ ሙሉ ለሙሉ በአገዛዙ ቁጥጥር ስር ያለና በአካባቢው ታጣቂዎች አንድን ኢማም በተለየ መንገድ ለማጥቃት የሚችሉበት ምንም ምክንያት እንደሌለ የሚጠቅሱ ወገኖች አገዛዙ በአሩሲ እየተፈጸመ ያለውን ጭፍጨፋ ተከትሎ እየቀረበበት ያለውን ወቀሳ አቅጣጫ ለመለወጥና ከዚህ ቀደም እንዳደረገው ሃይማኖታዊ ሽፋን ግጭት ለማስነሳት ሊንቀሳቀስ ስለሚችል አስቸኳይ ምርመራ በተለይም በአካባቢው የሚገኙ ነዋሪዎች ያላቸውን መረጃ ጭምር ይፋ በማድረግ የስርዓቱን ሃይማኖት ተኮር ጥቃት ሊያጋልጡ እንደሚገባ ጥሪ ቀርበዋል። በኡስታዝ መሐመድ ዘይኑ ላይ የተፈጸመው ግድያ ሊወገዝ የሚገባው ቢሆንም የአገዛዙን ሃይማኖት ተኮር ግጭት ለማስነሳት የሚያደርገውን እንቅስቃሴ የሚያግዙና በሃይማኖት ሽፋን የተደበቁ ግለሰቦች መጠቀሚያ ላለመሆን የእምነቱ ተከታዮችና ሃይማኖት አባቶች በአካባቢው አስተዳደር ላይ ጫና በመፍጠር በድርጊቱ የተሳተፉ በአስቸኳይ ለፍርድ እንዲቀርቡ አገዛዙ ከዚህ ቀደም ፋኖን ከህዝብ ነጥላለሁ በሚል ጠመንጃ አስታጥቆ ሰላማዊ ሰዎችን እንዲገሉ፣ እንዲያግቱና እንዲዘርፉ ያሰማራቸው በተደጋጋሚ በቁጥጥር ስር በዋሉበት ወቅት የሰጡትን ምስክርነት የሚያስታውሱ ወገኖች ጎንደር መሃል ከተማ ቅዳሜ ገበያ ላይ የተፈጸመው የኢማሙ ግድያ ከጀርባ አገዛዙ ሊኖር እንደሚችል ጠንከር ያሉ ግምቶች በመኖራቸው ድርጊቱን በማውገዝ ምርመራ እንዲደረግ ጥሪ ቀርበዋል። ይህ በእንዲህ እንዳለ በአሩሲ ኦርቶዶክስ እምነት ተከታዮች ላይ እየተፈጸመ ያለው ጫና ዛሬም አለመቆሙን የሚጠቅሱ መረጃዎች ይወጡ ሲሆን ጭፍጨፋውን ያጋለጡ ፎቶግራፍና ቪዲዮ አንስተዋል የተባሉ በአገዛዙ ባለስልጣናት በኦሮሚያ ልዩ ኃይልና ገዳ ኮማንዶ ጭምር እየተሳደዱ እየታሰሩ ሲሆን አንዳንዶችም ታፍነው ተወስደው የደረሱበት እንዳልታወቀና ጭፍጨፋ ያደረጉትን ከመያዝ ይልቅ ፎቶግራፍና ቪዲዮ አንስተዋል ያሏቸውን ማሳደዳቸውን ዛሬም ተጠናክሮ መቀጠሉን ከአካባቢው የሚወጣው መረጃ ይገልጻል። ሰሞኑን በኦሮሚያ ክልል ምስራቅ አሩሲ ሸርካ ላይ በተለያዩ ጊዜያት የኦርቶዶክስ እምነት ተከታዮች ላይ አነጣጥሮ በተፈጸመ ጥቃት 28 ሰላማዊ ሰዎች የተገደሉ ሲሆን በርካቶች መቁሰላቸው፣ መኖሪያ ቤት መቃጠሉን፣ ለሕይወታቸው የሰጉ ሸሽተው ከአካባቢ መፈናቀላቸውን ጠቅሰን መዘገባችን አይዘነጋም።
አገዛዙ ብቻውን በተቆጣጠረው ምርጫ አጃቢ ያላቸው ተቃዋሚዎች አንዳንዶቹ ምርጫውን ቦይኮት ሊያደርጉ ይችላል በሚል ስጋት ከወዲሁም በማህበራዊ ሚዲያ ፈቀላጤዎቹ በኩል እያስፈራራ ነው። የደህንነት መረጃ አለን፣ ከውጭ ታዛችሁ ምርጫውን ቦይኮት ልታደርጉ ነው በሚል በአንዳንድ የተቃዋሚ ፖለቲካ ፓርቲ አመራሮች ስልክ እየተደወለ ጭምር ማስፈራሪያ እንደሚደረግባቸውና ጫና ውስጥ መግባታቸውን የህዝቤን ጥቅም ስለማላስከብር በምርጫው አልወዳደርም ያሉት የምክር ቤት አባሉ ዶክተር ደሳለኝ ጫኔ ላይም እርምጃ እንወስዳለን የሚሉ ዛቻዎች በገዢው ብልጽግና ፓርቲ ከፍተኛ አመራሮች በኩል መሰማቱን የሚጠቅሱ መረጃዎች ወጥተዋል። በኢትዮጵያ በአገዛዙ ቁጥጥር ስር ያለው ምርጫ ቦርድ መረዋለው ያለው ግንቦት 24 ቀን 2018 ዓ.ም ይካሄዳል የተባለው 7ኛ ዙር አገራዊ ምርጫ አገሪቱ ውስጥ በአብይ አገዛዝ የተከፈተው የእርስ በርስ ጦርነት ተጠናክሮ በቀጠለበት በአማራ ህዝብ ላይ ዛሬም ጭፍጨፋ እየተካሄደ ባለበትና ጥቃቱ በኦሮሚያ ክልልም በቀጠለበት ሁኔታ ምርጫ ማካሄድ አይቻልም፣ በርካታ የህሊናና የፖለቲካ እስረኞች በማንነታቸው የታሰሩትን ጨምሮ መፈታት አለባቸው፣ ከምርጫው በፊት የምርጫው ሜዳ መስተካከል አለበት የሚሉ ተቃውሞዎችን ወደ ጎን በማድረግ ምርጫውን ለማካሄድ እየተሯሯጠ የሚገኘው ምርጫውን ለይስሙላ በማድረግ ህጋዊ ምርጫ አካሄድጃለሁ፣ በምርጫ ተመርጫለሁ ለማለት የሚንቀሳቀሰው የጠቅላይ ሚኒስትሩ አገዛዝ ምርጫውን ቦይኮት ሊያደርጉ ይችላሉ የሚላቸውን ተቃዋሚዎች ከወዲሁ ማስፈራሪያ እያቀረበና በደህንነት ባለስልጣናቱ አማካኝነት ወደ ተቃዋሚ የፖለቲካ ፓርቲዎች እየተደወለ ጭምር ማስፈራሪያ እየተካሄደ መሆኑን የሚጠቅሱ መረጃዎች ወጥተዋል። ይህንኑ ማስፈራሪያ ከቀናት በኋላ በአገዛዙ ማህበራዊ ሚዲያ አፈቀላጤዎች በኩል ከውጭ ታዛችኋል፣ ምርጫው 3 ቀን ሲቀረው ቦይኮት ልታደርጉ ነው፣ የስልክ መረጃ ይዘናል የሚሉ ቅስቀሳዎች ተጠናክረው የቀጠለ ሲሆን አገዛዙ ተቃዋሚዎችን የሚፈልጋቸው ለአጃቢነት በመሆኑ ከዚህ አጃቢነት እንዳያፈነግጡ ከወዲሁ ጫና እያደረገ መምጣቱን የሚጠቅሱ መረጃዎች ወጥተዋል። በተለይም የኢህአፓ እናት ፓርቲ መያድና የአማራ ጊዮናዊ ንቅናቄ የተባለውን የጋራ ፓርቲዎች ቅንጅትን በጠላትነት በመፈረጅ በፓርቲዎች ክርክር መድረክ በተባለው የኢህአፓ አመራሮች ከዋና ጸሐፊዋ ሚስጥረ ስላሴ ጀምሮ በአገዛዙ ላይ የሰነዘሩትን የሰላ ትችት ኢህአፓ ከዚህ ቀደም ለፈጸመው ወንጀል አልተጠየቀም፣ ኢህአፓ ከሃዲ ነው የሚሉ ቅስቀሳዎች በአገዛዙ ከፍተኛ አመራሮች ጭምር እየተካሄደ ቢሆንም እነዚህን ቅሬታዎች በተመለከተ ምርጫ ቦርድ መረጃ ያለው ቢሆንም የወሰደው እርምጃ እንደሌለና አገዛዙ በበላይነት የተቆጣጠረው ምርጫ አጃቢ ሆነው እንዲቀጥሉ ለማድረግ ከወዲሁ ጫና ጀምረዋል። ተቃዋሚዎች ከመራጮቻቸው ጋር ሊገናኙባቸው የሚችሉ መድረኮችን በመዝጋት ኢህአፓ በአዲስ አበባ ከተማ ውስጥ ከከተማዋ ነዋሪዎች ጋር በመገናኘት ጥያቄያቸውን ለማድመጥ የጠራው ህዝባዊ ስብሰባ መታገዱን የሚያስታውሱ ወገኖች አገዛዙ በተቆጣጠራቸውና ብዙሃኑ ህዝብ በሚገባ በማይከታተላቸው መገናኛ ብዙሃን የሚደረጉ ክርክሮችም ያገዛዙን የምርጫ ድራማ ከማሟሟቅ ያለፈ ምርጫው አስቀድሞ የተበላ ዕቁብ ነው፣ የተዘረፈ ምርጫን ለማጀብ ተቃዋሚዎች በግልጽ ተለጣፊ ከሆኑት እነ ኢዜማ በስተቀር ሌሎቹ ምርጫውን ቦይኮት ሊያደርጉ ይችላሉ የሚሉ ህዝባዊ ጥያቄዎችና አስተያየቶች የነበሩ ሲሆን እነዚህን ከውጭ እንደታዘዙና ተቃዋሚዎች ከውጭ ታዘው በስልክ ተነጋግረው ምርጫውን ቦይኮት ሊያደርጉ ወስነዋል። ያንን ቦይኮት ስታደርጉ መረጃ እናወጣለን በሚል ከወዲሁ ማስፈራሪያና ጫና እየተደረገ ይገኛል። ይህ በእንዲህ እንዳለ የቀድሞው የአብን ሊቀመንበርና የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በአማራ ህዝብ ላይ ጦርነት በተከፈተበት ሁኔታ በ7ኛ ዙር አገራዊ ምርጫ ለመወዳደር ፍላጎት እንደሌላቸውና በዚህ ምርጫ መወዳደር የህዝባቸውን ጥያቄ እንደማይመልስ የገለጹ ሲሆን በእሳቸውም ላይ አገዛዙ ባለስልጣናት ምርጫው ቀረብ ሲል በእስርና በወከባ ወደ ምርጫ እንዲገቡ ለማድረግ ውሳኔያቸውን ይፋ ካደረጉ ጀምሮም ተመሳሳይ ጫናዎች እንዳሉና የሌሎችን ፍላጎት ለማሳካት ሲሉ ምርጫ እንደማይወዳደሩ ለማሸማቀቅ መሞከራቸውን የሚጠቅሱ መረጃዎች ወጥተዋል። ዶክተር ደሳለኝ ጫኔ የኢህአፓ ዋና ጸሐፊ ሚስጥረ ስላሴ በአደባባይ ያደረጉትን ክርክር መሰረት አድርገው ወጣቷ ፖለቲከኛ ሊደገፉ እንደሚገባ አስተያየታቸውን መስጠታቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ራሳቸው መራጭና አስመራጭ የሆኑበት የገዢው ብልጽግና ፓርቲ አንደኛ ጉባኤን ተከትሎ በህገወጥ መንገድ ውሳኔውን በማጽደቅ የፓርቲውን ህጋዊነት ያስቀጥለው ቀደም ሲል በወይዘሪት ብርቱካን ሚደቅሳ የሚመራው ምርጫ ቦርድ ዛሬም በአገዛዙ ቁጥጥር ስር በመሆኑ በዲጂታል መንገድ የመራጮች ምዝገባ በዛሬው ዕለት ይጀምራሉ ያለ ቢሆንም ከዚህ ቀደም በአዲስ አበባ ከተማ ውስጥ ከኦሮሚያ ክልል በርካታ ወጣቶችን በማምጣት ነዋሪዎች በማያውቁበት ሁኔታ በቤታቸው እንዲመዘገቡ በማድረግ የምርጫ ካርድ እያደሉ ሲፈጸሙት የነበረውን ተግባር በአሁኑ ወቅት በዲጂታል በማድረግ ምርጫውን አስቀድመው ዘርፈው ጨርሰዋል የሚሉ ወቀሳዎችና ቅሬታዎች ተከትለው ቀርበዋል። በደቡብ ክልል የሚንቀሳቀሱ ፓርቲዎች ምርጫ ቦርድ የዲጂታል ምዝገባ ያለውን ይህን ምዝገባ ለማካሄድ የሚጠይቃቸውን መስፈርቶች ጭምር በመቃወም ማሻሻያ እንዲደረግ ጥያቄ ማቅረባቸው አይዘነጋም።
ኢትዮጵያ በግዛቴ ላይ የሰው አልባ አውሮፕላን ወይም ድሮን ጥቃት እንዲፈጸም አድርጋለች፣ ወታደራዊ ማሰልጠኛም ካምፕም እንዲቆረቆር ፈቅዳለች የሚል ውንጀላ ሰሞኑን ያቀረበችው ጎረቤት ሱዳን የኢትዮጵያ አየር መንገድ በግዛቷም እንዳይበር የሚያደርግ እርምጃ ለመውሰድ እያጤነች መሆኑ ተገለጸ። የተለያዩ የአገሪቱ መገናኛ ብዙሃን እንደዘገቡት ኢትዮጵያ ለሱዳን ፈጥኖ ደራሽ ታጣቂ ቡድን በእንግሊዝኛው ምህጻረ ቃል RSF የወታደራዊ ስልጠና ማዕከልም ሰጥታለች። ባለፈው ጥርና የካቲት ወር ውስጥ ከኢትዮጵያ ቤንሻንጉል ጉሙዝ ክልል ተነሱ የተባሉ ድሮኖች በሱዳን ግዛት ውስጥ ለጊዜው መጠኑ ያልታወቀም ጥቃትን ፈጽመዋል። ኢትዮጵያም ከዚህ ድርጊቷም ካልታቀበችም ተመጣጣኝ እርምጃ እንወስዳለን፣ የራሳችንን ሉዓላዊነትንም ለማስከበር እንገደዳለን የሚል የተቃውሞ ማስጠንቀቂያም ለመጀመሪያ ጊዜ ይፋ ያደረገችው በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ወታደራዊ አገዛዝ ኢትዮጵያም ፈጽመዋለች ያለውን ጥቃትም ካላቆመችም ሱዳን ከምትወስዳቸው እርምጃዎች መካከል አንዱ የሚሆነው የኢትዮጵያ አየር መንገድ በግዛቷ የአየር ግዛት ላይ እንዳይበር ለማድረግ እቅድ መያዙም ተገልጿል። ይህ ከሱዳን በኩል ሊወሰድ ይችላል የተባለውን የኢትዮጵያ አየር መንገድ በሱዳን አየር ግዛትም የበረራ አገልግሎትን የማቋረጥ እርምጃም ኦን ከሆነም በሁለቱ ሀገራት መካከል እየተካረረ የመጣውን የዲፕሎማሲያዊ ቁርቋሶውን ይበልጥም ሊያባብሰው እንደሚችል በጣት የሚቆጠሩ አየር መንገዶችን የምታስተናግደው ሱዳን የኢትዮጵያ አየር መንገድ አገልግሎቱን በማቋረጡ ባለስልጣናቷም ሆኑም ጎብኚዎች እንደዚሁም ኢንቨስተሮች ሊጎዱ ይችላል የሚል ግምትም ተሰንዝሯል። እንደ ማድ ማሰር የድህረ ገጽም ዘገባ የሱዳን ሉዓላዊ ምክር ቤት ዋና ሊቀመንበሩ ጀነራል አብዱልፈታህ አልቡርሃን በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር በወቅታዊ የኢትዮ ሱዳን ድንበር ጉዳይ ለመምከር ለጠቅላይ ሚኒስትሩ ጥያቄ አቅርበው ጆሮ ዳባ ልበስ መባላቸው አንድ ከፍተኛ የምክር ቤቱ አባል መናገራቸውን ዘግቧል። ከሱዳን በኩል ለቀረበው ወቀሳና ማስጠንቀቂያ አግባብነት ያላቸው የኢትዮጵያ ባለስልጣናትም እስካሁን ድረስም የሰጡት ምላሽ የለም። ከኢትዮጵያ አየር መንገድ ጋር በተያያዘ ዜና በነገ ዕለት የሚከበረውን ዓለም አቀፍ የሴቶች ቀን ወይም በእንግሊዝኛው ማርች 8ን ምክንያት በማድረግ ግዙፉ የኢትዮጵያ አየር መንገድ ወደ 8 ዓለም አቀፍ መዳረሻዎች የሚያደርገውን በረራም ሙሉ በሙሉ በሴት ፓይለቶችና ባለሙያዎች አማካኝነት እንደሚሆን አስታውቋል። የአየር መንገዱ ዋና ስራ አስኪያጅ አቶ መስፍን ጣሰው የሴቶች እህቶች በፓይለትነት የአውሮፕላን ቴክኒሻንነት፣ ኢንጂነርነትና ካቢን ክሬው ተሳትፎን በተመለከተ በሰጡት መግለጫም ወደ ግብጽም ካይሮ፣ ወደ ኬንያም ናይሮቢ፣ ወደ ጀርመን ፍራንክፈርት ጨምሮ ወደ 8 ዓለም አቀፍ በረራዎች በነገ ዕለት በሚደረገው በረራም ሁሉም የኢትዮጵያ አየር መንገድ አብራሪዎችና ሰራተኞችም ሴቶች እህቶች ይሆናሉ ብለዋል። በአሁኑ ወቅት በአየር መንገድ ውስጥ የሴቶችም ተሳትፎ 40 ከመቶ መቃረቡን የገለጹትም ዋና ኃላፊው ከነዚህ መካከል 35 ከመቶ በአየር መንገዱ በአመራር ደረጃ እንደሚገኙና በአሁኑ ወቅት የሴት ፓይለቶች ቁጥር 95 መድረሱን ወደፊትም ቀጣይነት እንዳለው አስታውቀዋል። አሜሪካና እስራኤል በኢራን ላይ የወሰዱት ያለው ጥቃት ተጠናክሮ ቀጥሏል። አንድ ሳምንት ያስቆጠረው የአሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ተጠናክሮ ቀጥሏል። በኢራን በኩል እየተወሰዱ ያሉ ጥቃቶችም አረብ ኤሚሬትን ጨምሮ የቀጠሉ ሲሆን የጦርነቱ ቀጠና እየሰፋና ተጨማሪ ኃይሎችን እያሳተፈ ሊቀጥል ይችላል የሚሉ ስጋቶችም ተጠናክረው ቀጥለዋል። አሜሪካና እስራኤል 7ኛ ቀኑን በያዘው ኢራን ላይ የሚሰነዘረውን ወታደራዊ ጥቃት ዛሬም በአየር አጠናክረው የቀጠሉ ሲሆን የተለያዩ ወታደራዊ ይዘታዎች በቴህራን የሚገኙ ዋና አየር ማረፊያን ጨምሮ በርካታ ቦታዎች የጥቃት ኢላማ የሆኑ ሲሆን አሜሪካ ሩሲያ በኢራን ጦርነት ያላትን ሚና በትኩረት እየተከታተለች መሆኑን የሚጠቅሱ መረጃዎችም ወጥተዋል። አረብ ሊግ በበኩሉ በአረብ ሀገራት ላይ በተፈጸሙ ጥቃቶች ላይ ለመወያየት ነገ እሁድ በዋና ጽህፈት ቤቱ በሚገኝበት ካይሮ አስቸኳይ ስብሰባ ሊያካሄድ መሆኑ የተሰማ ሲሆን በውጭ ጉዳይ ሚኒስትሮች ደረጃ የሚካሄደው ስብሰባ እንደ ከዚህ ቀደሙ በአካል ሳይሆን በቪዲዮ ኮንፈረንስ ይካሄዳል መባሉን የሚጠቅሱ መረጃዎች ወጥተዋል። አረብ ሊግ በመካከለኛው ምስራቅና በሰሜን አፍሪካ የሚገኙ ሀገራት በአባልነት ያቀፈ ቀጠናዊ ድርጅት ሲሆን በኩዌት፣ በሳውዲ አረቢያ፣ በኳታር፣ ኦማን፣ ዮርዳኖስና ግብጽ ጥያቄ መሰረት ስብሰባው መጠራቱን የሚጠቅሱ መረጃዎች ወጥተዋል። በሌላ በኩል በኢራን የሚደገፉት የሁቲ አማጽያን በኢራን ላይ የወሰዱት ያለውን ጥቃት በመቃወም ቀይ ባህርን ከየትኛውም የመርከብ እንቅስቃሴ ዝግ ማድረጋቸውን ያስታወቁ ሲሆን የሁቲ አማጽያን ይህን እርምጃ የወሰዱት የአሜሪካ የጦር አውሮፕላን ተሸካሚ መርከብ የስዩዝ መተላለፊያን አቋርጣ የቀይ ባህር መግባቷን ተከትሎ መሆኑ ተገልጿል። ኢራን የሆርሙዝ ሰርጥን መዝጋቷን ተከትሎ በተወሰደ ጥቃት ዛሬ አንድ ነዳጅ ጫኝ መርከብ ያቃጠለች ሲሆን ፕሬዚዳንት ዶናልድ ትራምፕ ጥቃቱ ከ3 እስከ 5 ሳምንት ሊፈጅ ይችላል ያሉትን ተከትሎ በአሁኑ ወቅት እየተወሰደ ያለው የአየር ድብደባን መሰረት በማድረግ ኢራን
ጦርነቱ ካልቆመ ተጨማሪ ኪሳራ ልታስተናግድ እንደምትችል አስተያየቶች ይወጡ ይገኛል። ኢራን የመካከለኛው ምስራቅ ተሸናፊ እንጂ የቀድሞ የመካከለኛው ምስራቅ ጉልበተኛ አይደለችም ያሉት ፕሬዚዳንት ዶናልድ ትራምፕ ኢራን ለመካከለኛው ምስራቅ ጎረቤቶቿ ይቅርታ ጠይቃለች፣ እጇንም ሰጥታለች ማለት እስካልነካችሁን ድረስ አነካም በማለት የኢራን ባለስልጣናት ለጎረቤቶቻቸው ዛሬ ያወጡትን መግለጫ ተከትሎ አስተያየት ሰጥተዋል። በታሪክ ለመጀመሪያ ጊዜ 3 የአሜሪካ የረጅም ርቀት ቦምብ ጣይ አውሮፕላኖች ቢ2 ስፕሪት፣ ቢ1 ላንሰር፣ ቢ52 በአንድ ጊዜ ውጊያ ላይ በመሰማራት በኢራን የተለያዩ ይዞታዎች ላይ ጥቃት የሰነዘሩ ሲሆን ኢራን በእስራኤል ላይ የምትሰነዝረው ጥቃት ከጊዜ ወደ ጊዜ ቁጥሩ እየቀነሰ መምጣቱንም የሚያሳዩ መረጃዎች ወጥተዋል። የኢራኑ ዋና መሪ አያቶላን ጨምሮ በርካታ ወታደራዊ አዛዦች የተገደሉባት ኢራን በቀላሉ ለአሜሪካና እስራኤል ጥቃት እጇን አለመስጠቷ ሁለቱ ሀገራት በደህንነት የበላይነት ሰርገው ባይገቡና እርምጃ ባይወስዱ የጦርነቱ ሁኔታ ከዚህም ሊለወጥ እንደሚችል የሚሰጡ አስተያየቶችም ተከትለው ቀርበዋል። የአሜሪካ ጦር ሰፈሮች በመካከለኛው ምስራቅ እስካሉ ድረስ ሰላም አይታሰብም በማለት የኢራን ፓርላማ አፈጉባኤ ዛሬ በሰጡት አስተያየት ተቃውሟቸውን የገለጹ ሲሆን አፈጉባኤው መሐመድ ባጋር ጋሊባፍ በማህበራዊ ገጻቸው ባስተላለፉት መልእክት የአሜሪካ ወታደራዊ መገኘት በቀጠናው ለሚከሰቱ ግጭቶችና አለመረጋጋቶች ዋነኛ ምክንያት ነው ሲሉ ገልጸዋል። የኢራኑ ፕሬዚዳንት ማስኡድ ፔዜቪያን ኢራን ካሁን በኋላ አስቀድመው ካላጠቁ በስተቀር ጎረቤቶቿ ላይ ጥቃት እንደማትፈጽም የገለጹ ቢሆንም ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅ አስፈላጊ ሆኖ አግኝቸዋለሁ በማለት ጎረቤት ሀገራት የመውረር ሀሳብ የለንም፣ ሰላምና መረጋጋት ለማስፈን ሲባል ቀጠናዊ ትብብር እንዲኖር መጠየቃቸውም ጥቃት ከደረሰባቸው ሀገራት በኩል እስካሁን ይፋ ምላሽ አልወጣም። የኢራን ጦርነት ከታሰበው በላይ ሊቀጥል እንደሚችልና ሌሎች ሀያላንንም ጎራ ለይቶ ሊያሳትፍ ይችላል የሚሉ ስጋቶችም አብረው የቀጠሉ ሲሆን በተለይም ሩሲያ ለኢራን የምትሰጠውን የሳተላይት ድጋፍ ተከትሎ በአሜሪካ ጦር ሰፈሮች ላይ ጥቃት ለማድረግ ኢራን አውለዋለች የሚለውን መረጃ መሰረት በማድረግ አሜሪካ ጉዳዩን እየመረመረች መሆኑ ተገልጿል። በምዕራብ አፍሪካዊቷ ናይጄሪያ ውስጥ የሚንቀሳቀሱ ጽንፈኛ ታጣቂ ቡድኖችም ከ300 በላይ ሴቶችና ህጻናትን አፍነው መውሰዳቸውን የአካባቢው ባለስልጣናት ገለጹ። አሶሲኤትድ ፕሬስም የሰሜናዊ ምስራቅ ናይጄሪያ የቦርኖ ግዛት ባለስልጣናትን ጠቅሶ እንደዘገበው ጓውዛ በተባለ አካባቢ የአክራሪው ቦኮ ሃራም ታጣቂዎችም ሳይሆኑ እንዳልቀረም የተጠረጠሩ ታጣቂዎች በትላንትናው ዕለት በፈጸሙት ጥቃትም ሴቶችና ህጻናት የሚገኙበትን ከ300 በላይ ሰላማዊ ዜጎችን ታፍነው ተወስደዋል። ለዚህም አፈና ዋነኛ ምክንያትም የአገሪቱ የጸጥታ ኃይሎችም ሰሞኑን ለወሰዱት ወታደራዊ ጥቃትና 3 የታጣቂ ቡድኑ ከፍተኛ አመራሮች መገደላቸውን ተከትሎ የብቀላ እርምጃም ሳይሆን እንዳልቀረም ተገምቷል ብሏል። ከሰላማዊ ዜጎቹ መታፈን ጀርባም የማን እጆች እንዳሉበትም እስከ አሁን ድረስ በይፋ ባይገለጽም በምዕራብ አፍሪካዊቷ ናይጄሪያ ውስጥ በሰላማዊ ዜጎች ላይ በተለይ በክርስቲያኖቹ ወገኖች ላይ በስፋት ለተፈጸሙ ጭፍጨፋዎች የአሜሪካ አስተዳደር በቅርቡ ጣልቃ በመግባት አሸባሪ ታጣቂዎች ይገኙበታል በተባለ አካባቢም ካለፈው የካቲትና መጋቢት ወር ወደ 200 የሚጠጉ ወታደሮችን በመላክም የምክር የስልጠና የወታደራዊ መረጃ ማቀበልን መስጠታቸውን ወታደራዊ ጥቃት መፈጸማቸውን የተለያዩ ዓለም አቀፍ መገናኛ ብዙሃን መዘገባቸው ይታወሳል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንዲገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።